ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። አቶ ታዬ ደንደአ የ7 ዓመት ከ2 ወር እስር ተፈረደባቸው። የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንደአ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። አቶ ታዬ አርብ ህዳር 26 2018 ዓ.ም የቅጣት ውሳኔ የተላለፈባቸው በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት ነው። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። የአቶ ታዬ ጠበቃ መሰማት የነበረባቸው 3 የመከላከያ ምስክሮች ነበሩ። እነርሱ ሳይሰሙ ቀርተዋል። የፍርድ ቤቱን ውሳኔ እናከብራለን፣ ነገር ግን ቅሬታዎች አሉን ሲሉ ለቢቢሲ አፋን ኦሮሞ ተናግረዋል። አቃቢ ህግና ተከሳሹ አቶ ታዬ ደንደአ ከቤታቸው በተገኘ ህገወጥ የጦር መሳሪያ ክስ ላይ ሲከራከሩ የቆዩ ሲሆን በክርክሩ ወቅት አቃቢ ህግ 2 ምስክሮች አቅርቦ አስመስክሯል። አቶ ታዬ የፌዴራል ፖሊስ ምክትል ኮሚሽነር መላኩ ፈንታን ጠባቂዎቻቸውን መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤቱ ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለውን ለጠቅላይ ሚኒስትር ጽሕፈት ቤት ደብዳቤ እንዲጽፉ እንደነገራቸው ገልጸዋል። ከዚያም በወቅቱ የሰላም ሚኒስትር የነበሩት እና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለምን ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውን ተናግረዋል። በዚህም መሰረት በ2015 ዓ.ም አንድ ክላሽ ጥይቶች ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውን፣ ይህም ፈቃድ ሳይወጣለት በቁጥጥር ስር መዋላቸውን ተናግረዋል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤ፣ አምባሳደር ብናልፍ አንዱዓለም፣ ምክትል ኮሚሽነር መላኩ ፈንታና የከተማና መሰረተ ልማት ሚኒስተር ጫልቱ ሳኒን የመከላከያ ምስክሮችን በማድረግ አቅርበዋል። ሆኖም ፍርድ ቤት ቀርበው ምስክርነታቸውን ለመስጠት የቻሉት አምባሳደር ብናልፍ አንዱዓለምና ኮሚሽነር መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርጓል ይላሉ። ፍርድ ቤቱ በሬጅስትራር በኩል ለማቅረብ ያደረገው ተደጋጋሚ ሙከራ አልተሳካም። የፌዴራል ፖሊስም የመጥሪያ ወረቀት እንዲያደርሳቸው ሙከራ ተደርጎ ለመቅረብ አልቻሉም። ይህም የደንበኛን ራሱን የመከላከል ህገ መንግስታዊ መብት ጎድቶታል ብለዋል። የተላለፈው ውሳኔ የደንበኛን መሰረታዊ ራስን የመከላከል መብት የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን እናምናለን ሲሉ አክለዋል። ችሎቱ በአቶ ታዬ ላይ ካሳለፈው የእስር ውሳኔ በተጨማሪ የ5000 ብር የገንዘብ ቅጣት የወሰነባቸው ሲሆን ጠበቃቸው በአጠቃላይ የፍርድ ቤቱ ውሳኔ ላይ ይግባኝ እንደሚጠይቁም ለቢቢሲ ተናግረዋል። አቃቤ ህግ 3 ተጨማሪ ክሶችን በአቶ ታዬ ደንደአ ላይ ያቀረበ ሲሆን ይህንን ለማየት ችሎቱ ለታህሳስ 8 2018 ዓ.ም ቀጠሮ ሰጥቷል። ከህገ ወጥ የጦር መሳሪያ ጋር በተያያዘ በቀረቡባቸው ክሶች ከእስር ቤት በዋስ ወጥተው እንዲከላከሉ ተወስኖላቸው የነበረው አቶ ታዬ ደንደአ አቃቤ ህግ ነጻ የተባሉባቸውን ክሶች በመቃወም ያቀረበው አቤቱታ ተቀባይነት በማግኘቱ የዋስትና መብታቸው ተነስቶ ለእስር ተዳርገዋል። ወደ ስልጣን ከመምጣታቸው በፊት በፖለቲካዊ እንቅስቃሴያቸው ምክንያት በእስር ላይ የቆዩት አቶ ታዬ ደንደአ የጠቅላይ ሚኒስትር አብይ አስተዳደር ወደ ስልጣን ከመጣ በኋላ የመንግስት ተሿሚ በመሆን ሲያገለግሉ ነበር። አቶ ታዬ በአገሪቱ ስላለው የሰላም ሁኔታና በመንግስቱ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማህበራዊ ሚዲያዎች ላይ ሐሳባቸው በመግለጽ ይታወቃሉ። የጠቅላይ ሚኒስትር አብይ አስተዳደርን በማህበራዊ ሚዲያ ላይ ከተቹ በኋላ ከሰላም ሚኒስትር ዴኤታነታቸው በጠቅላይ ሚኒስትሩ በተጻፈ ደብዳቤ ተሰናብተዋል። ከዚያም በኋላ በማህበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው በፍርድ ቤት ውሳኔ በዋስ ቢለቀቁም ከግንቦት 2017 ዓ.ም ጀምሮ በድጋሚ ታስረዋል። አቶ ታዬ ከጠላት ጋር ማበርና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርገዋል በሚል ከቀረቡባቸው 2 ከባድ ክሶች ነጻ ተብለዋል። ተከሳሹ በፍርድ ቤት ነጻ የተባሉባቸው ክሶች ከዚህ ቀደም በፍርድ ቤት ታይተው ውድቅ ተደርገው የነበሩ ቢሆንም ነገር ግን በድጋሚ እንዲታዩ ተወስኖ ነበር። አቶ ታዬ አሁን የ7 ዓመት እስር የተፈረደባቸው ከቀረቡባቸው ክሶች መካከል በአንደኛው ሲሆን ከሳምንት በፊት 3 ተጨማሪ ክሶች እንደቀረበባቸው መገለጹ ይታወሳል። ጠበቃቸው አቶ አበራ ንጉስ እንደተናገሩት 3ቱ ክሶች ሁከትና ብጥብጥ ማስነሳት እንዲሁም በህግ የተመረጠ መንግስትን በኃይል ለመናድ መሞከር፣ በመከላከያ ሰራዊት ላይ ሐሰተኛና የሚያደናግር መረጃ መንዛትና አገርን የመድፈር ወንጀል ናቸው። ወደ ሌላው የቢቢሲ ዘገባ እናልፋለን።
የኤርትራ መንግሥት ያለ ፍርድ ለ18 ዓመታት አስሯቸው የነበሩ 13 ሰዎችን ለቀቀ። የኤርትራ መንግሥት በወታደራዊ እስር ቤት ያለ ፍርድ ለ18 ዓመታት ያህል አስሯቸው የነበሩ 13 ሰዎችን መልቀቁን ቤተሰቦቻቸው ለቢቢሲ ትግረኛ ተናገሩ። 13ቱ ግለሰቦች ታስረው የነበረው በአስቸጋሪ አኗኗር ማይስርዋ ተብሎ በሚጠራ ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ነጋዴዎች፣ የፖሊስ አባላት እንዲሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑ ያለምንም ማብራሪያ ሐሙስ ህዳር 25 2018 ዓ.ም ተለቀው ከቤተሰባቸው ጋር ተቀላቅለዋል። በማይሰርዋ ወታደራዊ እስር ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግረኛ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ ደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጸዋል። አክለውም የተያዙት ከሁለት ነጋዴዎች ጋር በተያያዘ መሆኑን አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴ ዘርአግብር ገብረ ሕይወት፣ በንግድ ስራቸው ታዋቂ የሆኑት ተስፋለም መንግስታብና በኩረ መብራቱ እንዲሁም ኢንጂነር ዳዊት ሀብተማርያምና ማቴዎስ ሀብተማርያም የተባሉ ሁለት ወንድማማቾች ይገኙበታል። በተጨማሪም 6 ነባር የኤርትራ ፖሊስ አባላት 2 አስርት ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። ከእነዚህም መካከል የቀድሞ ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ ፋይናንስና አስተዳደር እንዲሁም ደህንነት ኃላፊዎች እንዲሁም ካፒቴንና 2 ከፍተኛ የምርመራ ባለሙያዎች ይገኙበታል። ከተለቀቁት መካከል የቀድሞ የሀገር ውስጥ ደህንነት ባለሙያ እንደሚገኙበትም ቢቢሲ ኤርትራ ውስጥ ከሚገኙት ምንጮቹ ማረጋገጥ ችሏል። ከዚህ ቀደም አምነስቲ ኢንተርናሽናል በአዲ አቤቶና ማይስርዋ በሚባሉት እስር ቤቶች ውስጥ በአሰቃቂ ሁኔታ ያለ በቂ ውሃና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ ጠይቆ ነበር። ካለ ፍርድ ቤት ውሳኔ ለረዥም ዓመታት በእስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸው አልተፈቀደላቸውም። 13 የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው እንደማያውቁም ገልጸዋል። ማይስርዋ ወታደራዊ እስር ቤት 76 ከኮንክሪት የተሰሩ ክፍሎች ያሉት ሲሆን በቅርቡ 5 ትልልቅ ክፍሎችና 20 ኮንቴነሮች ተጨምረውለት ማስፋፊያ እንደተደረገለት የቢቢሲ ምንጮች ተናግረዋል። ማይስርዋ የሚገኘው ከኤርትራ ዋና ከተማ አስመራ ወጣ ብሎ በሰሜን ምዕራብ 9 ኪሎ ሜትር ርቀት ላይ ነው። የኤርትራ መንግስት የግለሰቦቹን መለቀቅ በተመለከተ እስካሁን ድረስ ያለው ነገር የለም። በመጨረሻም ኢትዮጵያና ኤርትራ ዳግም ወደ እርስ በርስ መወነጃጀልና የጦርነት ቅስቀሳ ክስ ውስጥ መግባታቸውን ተከትሎ የኤርትራ ነዋሪዎች ከፍተኛ ስጋት ውስጥ መውደቃቸውን ኤኤፍፒ ዘገበ። በአስመራ ነዋሪ የሆነውና ከዚህ ቀደም በነበሩት የድንበር ግጭቶች እንዲሁም በትግራይ ጦርነት የተሳተፈው ተወልደ ሌላ ጦርነት እንዳይነሳ እየጸለየ መሆኑን ተናግሯል። ጦርነት ከተጀመረ ብዙ ልጆች አባት አልባ ይሆናሉ፣ እናቶች ባሎቻቸውን፣ ወላጆችም ልጆቻቸውን ያጣሉ ሲል ስጋቱን ገልጿል። የጋለ ውጥረትና የጦርነት ዝግጅት ክስ ኢትዮጵያና ኤርትራ ባለፉት ዓመታት በትግራይ ኃይሎች ላይ በጋራ ሲዋጉ የቆየ ቢሆንም የፕሪቶሪያውን የሰላም ስምምነት ተከትሎ ግንኙነታቸው መሻከሩ ይታወሳል። ኤርትራ ኢትዮጵያ የአሰብን ወደብ ለመውሰድ እያቀደች ነው የሚል ክስ ስታቀርብ፣ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በበኩላቸው የኤርትራ ትንኮሳና ጠብ አጫሪነት የኢትዮጵያን ትዕግስት እየፈተነ ነው ሲሉ በቅርቡ መናገራቸው ይታወሳል። ኢትዮጵያ ኤርትራን ለግጭት በንቃት እየተዘጋጀች ነው ስትልም ከሳለች። የወጣቶች ሽሽትና የግዳጅ ክትባት በትግራይ ጦርነት ተሳትፎ የነበረውና መሐሪ የተባለ ኤርትራዊ የቀድሞ ወታደር ወጣቶች ሊመጣ ያለውን ጦርነት በመፍራት ወደ ኢትዮጵያና ሱዳን በብዛት እየሸሹ ነው ብለዋል። በስደት የምትኖረው ሉዋን የተባለች ኤርትራዊትም ቤተሰቦቿ በፍርሃት ውስጥ መሆናቸውን ጠቁማለች። እንደሷ ገለጻ እናቶች ለስብሰባ እየተጠሩ ጠቅላይ ሚኒስትር አብይ በእናንተ ላይ ጦርነት ሊከፍት ስለሆነ ልጆቻችሁን አዘጋጁ እየተባሉ ነው። አንዳንዶቹ እናቶች በትግራይ ጦርነት የጠፉ ልጆቻቸው የት እንደገቡ እንኳን ሳያውቁ ቀሪ ልጆቻቸውን ለጦርነት እንዲልኩ እየተጠየቁ መሆኑን ተናግራለች። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል ለጉዳዩ ምላሽ እንዲሰጡ ቢጠየቁም ፈቃደኛ አልሆኑም። ነዋሪዎች ግን አሁን ያለው ሁኔታ ተአምር ብቻ ነው የሚያቆሙ ሲሉ ተስፋ መቁረጣቸውን ዘገባው አመልክቷል።